ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ሄደም ጠለብ ነው ያለው ልጅውልበት እኮ አዎ ጠለብቱን ስታዲያን ሲኒ በእግሯትም ጣላልኩ በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እነግራታለሁ። አክስቷ ይዛት ትሄዳለች። እና ደግሞ ቁርአን አስቀሩባት። እንደምትሉት ስህር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩስ አለቅም ወንደሽ ነው የምትለቂው በቁርአን አለቃት። ኧረ እባክሽ ቁርአን ወንደሽ ሲሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። አራቴ ተቀርቶባታል እንግዲህ አበለቀቁ። ትንሽ ማን ነው? ሲነት እድሜሽ ስንት ነው? እድሜን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያዝካት? 2 ዓመት ከረገጠ ጀምሮ? አዎ። በምንድን ነው ያዝካት? በምንድን ከአማረኝ ምሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጣሉ። በላዩ ታመመኝ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰች። ማን ነው የሰጣት? መላክ ልጅቱ። ማናት መላክ? የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቀላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመቀት ታበላሻለች? ምን ፈልጋ? አላውቅም። መክተብ እናንተን አምባሲዎችን በግቦ ሰተን ኤምባሲዎችን ግቦ ሰተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል። አሁን አልሄደችም አለችም። ወረፍታማ ከሰዋል። ግን ምንም ማድረግ አልቻሉም። ከሰዋል። ወንድሟ ከሷል። የቱ ወንድም? ማን? ወንድማሽ? ያው ባላቅም ብቻ አንድ ምደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም እኮ ከፍለናል። አዲስ ይብሬ ነው ሁሴን ኢብራሂም ነው መሰል። እስቲ ማን ነው አጠገብሽ ያለው? ጥሪያቸው አንዳቸውን። አደይክ ማነው በስሙ የተደገመበት? የአዲስ ይብሬ ቤተሰብ ጨርቅ ይባላል። አንቺን መዳም ናት የደገመ። የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት። አይ
ባልሽ ቤት ነው ወንድሜን አላስተደግምበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው እንዴ? ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። እስኪ ቁርአን ክፈቱ። ቁርአን እስቲ ክፈቱ። እዚህ ለምነው ታውት ይቅርብ እንድነሳባት ነው። እንድነሳባት ነው። እኔ እስኪ ጨላባ ወጥቻለሁ። ካለቀኩም እለቃለሁ፣ ግን አሁን አልለቅም። ደንም አትክላትም። አረበኛ ነው አይደል? አሁን እውነት እችላለሁ እኔ አረብኛ ዚነት ወይ የት ነው ተወልደሽ ያደግሽው? ያደግኩት ውሃ የሚባለው ሀገር። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትጠጊ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ። እሺ እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ። ወንድምስ? ወንድምም የለኝ። ወንድም ያላልሽም እንዴ? ለምን ታለቅሻለሽ? ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። ቆይ እስኪ ይክፈቱ። ለምንድን ነው የማይከፍቱት? እነሱ ችግራቸው ምንድን ነው? ስንት ሰዓት የቁርአን ክፈቱ ናቸው? ዩቱብ ላይ ማሮቼ፣ ዩቱብ ላይ እኮ ገብታችሁ ቁርአን ብቻ ብላችሁ መጻፍ ነው። ዩቱብ ላይ ገብታችሁ በአማርኛ ቁርአን ብላችሁ ስትጽፉ እኮ ይመጣላችኋል። በስልኩ ይሄን ላይቭ ስለከፈተ እዛ ቤት ያለ ህዝብ በሙሉ ይሄን ላይቭ በስልኩ ስለከፈተ ድምጻችን ያስተጋባል፣ ይንጫጫል። ሁላችሁም ብትዘጉት ወይ ድምፁን እስከመጨረሻው ዝም ብታደርጉትና ዩቱብ ላይ ገብታችሁ ቁርአን ብላችሁ እህትና ወንድም አለሽ? እና ወንድም አለሽ? ዛሬ ምንም አላውቅም። ቁርአኑን ዝጉላት፣ ተጨነቀች። በቃ ዝጉላትና ምን እንደምፈልግ ልጠይቃት። ዝጉላት፣ አይሰማቸውም እነሱ በጣም ስላረጉት፣ ላውድ ስላረጉት። እሺ ዚነት ዝጉት ብላለች በያቸው። ከዛ ሚዩት አርጊያቸዋለሁ። ሚዩቱን አብሩት።
እኔ ነኝ ያደረኩት። እኔ ነኝ። ዝጉት በቃ ቁራኑን ወንድሜ ዝጉት በቃ። ቆይ ዚነት ምንድን ነው የምትፈልጊው? ነይ ወደዚህ ማሪ። ምንድን ነው የምትፈልጊው? ሀገሬ መግባት እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ትንሽ ናቸው ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔ ብዙ ነገር ነው የሚያስፈልገው ማሬ። ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት ቤተሰቦች ጋችን ለመላክ ማለትም ገንዘብ ያስፈልጋል። የሰው ልጅ ለምን ገንዘብ የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል? ጥሪያቸው ቆይ አንዴ ጥሪያቸው እነሱ ገንዘብ ማለት ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ። ሀገር መግባት ነው። ለምን ወደ ቤተሰቦቹ አትልኳት? እናንተ ትኬት አታችሁ ነው። አምባሲዎቹ አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣል። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት። በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎቹ አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣየው። ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት ልጅቱ ጠፍታ ነው የወጣዩ። ዝም ብሎ ይቀበሉናል እንዴ? ኤምባሲ 400 ሊሴ ፓሲ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉን ሁሉንም ጠይቀን ነበር እኮ። ምንድን ነው የሚቀበሉት ነው የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ይኸውልሽማ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብሏችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። ይሄ ነው ያለው። እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት፣ ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷን እንደተናገረችው የመዳም ልጅ መላክ ትባላለች። ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ ሀገሬ እንዲገባ ነው እንጂ ብሬን ካላሳጣችን ከውት
ግን ተባበሩ። ገንዘብም የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የሁለት ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማለት ነው። ስለተሰጡት ይገኙ ብር ስለተሰጡ ነው እዛ ቤት ኤምባሲ ብር ያች ነው ኤምባሲ ግቦ መጥቷል። ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይሄን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ እንደዚህ እኮ አይባልም ማሪ። ማስረጃ እሺ እንግዳ ለምን አያሰጠኝ? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነዋ። ማስረጃ ውዶች የቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ እንግዲህ ከምታወራው ወሬ እውነት ከሆነ አላህ ከእንደዚህ አይነት አደጋ ይጠብቀን፣ ወጥቶ ከመቅረትም አላህ ይጠብቀን። ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዙ ትተርፍ ይበልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቪዲዮ ላይክ ማድረግ አትርሱ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።